በጣም አዝናለሁ በኔ ምክንያት ይሁሉ ህዝብ እንዲጨነቅ በማድረጌ በጣም በራሴ አፍሬያለሁ ማንንም ሰው ባያቅና ባይሰማ በጣም ደስ ይለኝ ነበር ሙስሊሞች ዱዓ እንዲያደርጉልኝ ብቻ ነው የሚፈልገው ማስተር አብነት አሁን በጠና እንደታመመ ሰምቻለሁኝና ለዚህ አላህ ሂዳያውን ይስጥህ የአፍያውን ካባ ደግሞ አላህ ያልብስ። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ እንግዲህ እጅግ በጣም በሚያሳዝን ሁኔታ ማስተር አብነት በጠና መታመሙን እንግዲህ በሶሻል ሚዲያ እየተገለጸ ይገኛል። በርካታ ሰዎችም ስለ ማስተር አብነት ቪዲዮ እየሰሩ ይገኛል። በመጨረሻ ማስተር አብነት ያለበትን ሁኔታ ራሱ ገልጿል። እስከ መጨረሻው ድረስ የምትከታተሉ ከሆነ የምታዩ ነው የሚሆነው። ሌሎች ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድትጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ፣ የደወል ምልክቷን ይጫኑ። በቀጥታ ወደ ቪዲዮ። ሁሉ ጊዜ ራሱን የሚወቅስ ሰው አለ። ሁሉ ጊዜ እኔ ብዙ ወንድሞቼን ብዙ እህቶቼ ጋር አውርቻለሁ። በቃ ብዙ ሰው ምድር ላይ በጣም ራሱን ወቃሽ ነው። ራሱን ይወቅሳል። በራሱ ወቀሳ ውስጥ እስር ቤት ውስጥ ገብቷል። ሸይጣን is very smart and strategic really እኛን ያቀናል። በደንብ ነው የሚያቀን really። እና የሚገርም ነገር የስጋ ፈቃዳችንን እንድንፈጽም ያደርገንና ከዛ ወንጀል ውስጥ ከወደቅን በኋላ እንደጋግመዋለን። ከዛ ሸይጣን ምን ያደርጋል መሰለህ? መጀመሪያ ሲያስገባን አላህ አርራህማን ነው አርራሂም ነው ብሎ ያስገባል። ካስገባ በኋላ ነፍሱን ለዋማ ደግሞ አታርፍ ቀሰቀሳለች። አረ ኻሊዶ ጥሩ ነገር አይደለም የተደረገው ምናምን በቃ እዛ ተውበት በቃ ማድረግ አለብኝ። ተውበት ልታደርግ ስትል ይመጣን አረ ማለት ተውበት ላ ሐውለ ወላ ቁወተ ኢላ ቢላህ። በነገራችን ላይ ጥቅሱን ላይ ይጠቀማል ዚክር ሱብሃንአላህ። አሁን አንተ እንደው እኔ እኮ ይገርመኛል ይላል ይመጣል ማለት ሸይጣን የማይሰራውን ነገር ነው የሰራው። እንዲህ ብለህ ነው አሁን ተውበት ምናምን የምትለው? አስገብቶ ይዘጋዋል፣ ለመውጫውንም ይዘጋዋል። መሀል ላይ ስተክ ትሆናል። ስተክ የምታደርገው ምንድነው? ጊልቲ ስሜት። ከዛ ለአንተ ምንድነው ይመስላል? ለአንቺ ምንድነው ይመስልሽ? ጊልቲ። ራስሽን የምትወቅሽ ራስን የምትወቅሽ ኖ፣ ራስን መውቀስ አይደለም እሱ ራስን ማጥፋት ነው፣ ራስን ማቀጨጭ ነው። ጊልቲ ፊሊንግ ነፍሱን ለዋማ it has to be a bridge not a prison። ድልድይ ነው መሆን ያለበት አንተ ልትሻገር እንጂ እስር ቤት አይደለም። ነፍስ ራሷን ኦቨር ኤንድ ኦቨር ወቀሳውን ድልድይ አድርጋ ተጠቅማ ካልተሻገረች ቀስ እያለ እየጨለመባት ሀታ ራሷን ማየት እስከማትችል ድረስ የዛን ሰዓት ምን ይፈጠራል? ወዘየነ ለሁም ሸይጣኑ አዕማለሁም። ሸይጣን ስራቸውን ውብ አድርጎ አሳየ። ከዛ ነፍሱን ለዋማ ጮሃ ኢትስ ላይክ አን አላርም የሆነ ሰዓት ላይ ይቆማል። ከዛስ አይ ዶንት ኬር የሚባለው ስታይል ይመጣል። ሰው ዝም ብሎ አይ ዶንት ኬር ላይ አይደርስም። እውነት ነው ኡስታዘና። እንግዲህ ጸጸት ስናበዛው እጅግ በጣም ይጎዳናል። በመጠኑ ከሆነ ማለት ለተውበት የምንመለስበት ከሆነ ለተውበት የሚያነሳሳን ከሆነ እጅግ በጣም ጠቃሚ ነው። ነገር ግን ጸጸታችንን አብዝተን እኔማ በቃ ማረባ ሰው ነኝ አላህማ እኔን አይቀበለኝም ብለን እንድናስብ የሚያደርገን ከሆነ ጸጸት ውስጥ እዛው ሰምጠን የምንቀር ከሆነ እጅግ በጣም ከባድ ነው። ሸይጣንም ደግሞ እንደ ትልቅ መሳሪያ ነው የሚጠቀምበት ኡስታዘና እንደተናገረውና ጸጸታችንን በልክ እናድርገው። ለተውበት መነሳሻ ያደርገን መሸጋገር ያደርገን እንጂ እዛው ሰምጠን የምንቀርበት መሆን የለበትም። ሪዝቃችሁን ሊያሰፋ የሚችል ነገር ልነግራችሁ ነው። ሚስጥሩ እጅግ በጣም ቀላል ነው። ሰደቃ ወይም ምጽዋት። አላሁ ሱብሓነሁ ወተዓላ በቁርአኑ እንዲህ ይላል፣ ያ ለአላህ መልካም ብድርን የሚያበድርና ለእርሱ አላህ ብዙ እጥፍ ድርቦችን አድርጎ የሚያነባብርለት ማን ነው? ታላቁ ዓሊም ኢብኑ ሙባረክ ረሕመቱላሂ ዐለይህ የጉልበት ቁስል ላስቸገረው ሰውዬ ሂድና የውሃ ጉድጓድ ቆፍር ሰደቃ ስጥ አሉት። ሰውየውም ሰደቃውን ሰጥቶ ከህመሙ ድኖ ሪዝቁም ሰፋ። ሰደቃ በሽታን ያሽራል፣ ሪዝቅንም ያሰፋል፣ ችግራችንንም ከስሩ ያደርቅልናል። ዛሬ ቢያንስ በምንችለው አቅም አንድ ሰው እንርዳ። ትንሿ ሰደቃ በህይወታችን ትልቁ በረከት ይሆናል። ሰተን በፍጹም አናጣም። እናንተም ኤዲ+ን ፎሎ ማድረግ እንዳትረሱ። ሀቅ ነው። ሰደቃ ህይወታችን ላይ እጅግ በጣም ትልቅ ተጽዕኖ ነው ያለው። ሰደቃ ለማድረግ የግድ ሀብታም መሆን ላይጠበቅብን ይችላል። ከፈገግታ ይጀምራል። ምክንያቱም ፈገግታ ሰደቃ ነው ይባላል። መልካም ንግግር ሰደቃ ነው። እንዲሁ ደግሞ አንድን ሙስሊም መንገድ ላይ አዛ የሚያደርግን ነገር ማንሳት ሁላ ሰደቃ ነው እና ኢቭን ሰው ላይ ክፉ ነገር አለማድረግ በራሱ ሰደቃ ነው። እኔ ገንዘብ የለኝም እኔ ሰደቃ ማድረግ አንችልም ምናምን ብለን እጃችንን ማጣጠፍ ለራሳችን ኡዝር መስጠት አንችልም ማለት ከዚሁ ነው የምንጀምረው። እያልን ካለን ላይ የተወሰነ ነገር ብንሰጥ አላህ ሱብሓነሁ ወተዓላ ለኛ የሰጠን ሪዝቅ የተወሰነች
ብናካፍል ያንን ነገር አላህ ያበዛልናል፣ ያንን ሪዝቅ አላህ ያበዛልናል። እንዲሁ ከታመንም ደግሞ አላህ ያሽረናልና በቻልነው መጠን ሰደቃ ማድረግ እንደውም ቢቻል እኛና አላህ የምናውቀው ብቻ በሚስጥር በድብቅ የምናደርጋት ሰደቃ ብትኖር ደግሞ እሱ እጅግ በጣም ጠቃሚ ነው። እንዲሁም ደግሞ ሰደቀቱል ጃሪያ ላይ ከሞትም በኋላ የማይቋረጥ ምንዳ የምናገኝበት የውሃ ጉድጓድ ማስቆፈር ሊሆን ይችላል፣ መስጂድ ላይ አስተዋጽኦ ማድረግ ሊሆን ይችላል፣ መስጂድ ግንባታ ላይ እነዚህ ነገሮች ላይ ተሳትፎ ማድረግ እጅግ በጣም ለህይወታችን የሚጠቅመን ነገር ነው። ሲሪየስ መሆን አለብን እዚህ ጉዳይ ላይ። ሰሉ ዐለ ነቢይ። አላህ እንዲህ ይላል፣ ሀል ጀዛኡል ኢሕሳን ኢለል ኢሕሳን፣ የበጎ ሰዎች ምንዳ የበጎ ሰሪ ሰዎች ምንዳቸው በጎ እንጂ ሌላ ነውን? ስለዚህ በጎ የሚሰራ ሰው በዱንያ ላይ ምንም አይነት እምነት ይከተል በዱንያ ላይ ይከፈለዋል። በዚች ቅርቢት ዓለም ላይ ይከፈለዋል። መልካም ነገርን አላህ ይከፍለዋል። ኢስላም ይህን ነው የሚያምነው። ሙስሊሞች ደግሞ የማንንም ውድቀት፣ የማንንም ህመም፣ የማንንም ማጣት አንመኝም፣ አንፈልግም። ይሄ የኢስላም ባህሪ ነው፣ የሙስሊሞችን ባህሪ ነው እና ማስተር አብነትን ያው ሁላችሁም ታውቃላችሁ። በጣም ብዙ ሰዎችን ሙስሊም፣ ካፊር፣ ክርስቲያን ሳይል እየረዳ የወደቁትን እያነሳ ጎዳና የወደቁ ሰዎችን ምንድነው ሳይጸየፋቸው እያነሳ እየመገበ ራሳቸውን እንዲቋቋሙ እያደረገ የቆየ ወንድማችን ነው። አሁን በጠና እንደታመመ ሰምቻለሁኝና እኔም እንደ ግል እንደ ኢስላምም እንደዚሁ አላህ ሂዳያውን ይስጥህ፣ የአፍያውን ካባ ደግሞ አላህ ያልብስህ፣ አፍያ ያድርግህ። አፍያ አድርጎ አንተን የሚጠብቁ ብዙ ጎሮሮች አሉ። አንተን የሚጠብቁ አላህን ምክንያት ሰበብ አንተን አድርጎ አላህ ብዙ ጎሮሮች አሉ፣ ብዙ ቀዳዳዎች አሉ፣ ብዙ የፈረሱ ቤቶች አሉ፣ ብዙ እንባ ያቀረሩ አይኖች አሉና ለነሱ ደግሞ አላህ አንተን ሰበብ አድርጎ የምትደርስላቸው አላህ ያድርግህ። ቅድሚያ ግን ያንተን አፍያ አላህ ይመልስልህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አሚን አሚን አሚን። እውነት ነው። ማስተር አብነት እጅግ በጣም ትልቅ ስራ እየሰራ ያለ ወጣት ነው። ትልቅ ስራዎችን ሰርተዋል። የተቸገሩ ሰዎችን ሰፖርት በማድረግ እያስተባበረ ትላልቅ ሰዎች ይሄ ሙስሊም ነው ይሄ ክርስቲያን ነው ሳይል ሁሉንም በእኩል አይን እየተመለከተ ዘር፣ ሃይማኖት፣ ብሔር ሳይመርጥ የሚችለውን ሁሉ እያደረገ ህይወቱን በሙሉ ለዚህ ጉዳይ ሰጥቷል። መልካም ስራ በመስራት በጎ አድራጎቶችን በመስራት ማለት ነውና ዛሬ ላይ ደግሞ እጅግ በጣም በሚያሳዝን ሁኔታ ማስተር አብነት በጠና መታመሙን እንግዲህ እየሰማን እንገኛለንና አላህ ሱብሓነሁ ወተዓላ የአፍያውን ካባ ያልብሰው ነው ማለት እንፈልገው። እሱ ደግሞ በዚህ ጉዳይ ላይ ምን አለ የሚለው እስቲ ቪዲዮን እንመልከትና ከዛ የራሳችንን ሀሳብ አስተያየት እንሰጥበታለን። ሰላም እንደምን ቆያችሁ? መታመሜን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው። መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድጸልዩልኝ ስለሚፈልግ ነው። በእርግጥ አዲስ ሚዲያ ኔትወርክ ጋር በነበረን ኢንተርቪው ቆይታ ጋዜጠኛው በድንገት ሲጠይቀኝ መታመሜን ነግራችኋለሁ። አሁንም ቢሆን ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ። ህመሙ የጀመረው አሁን አይደለም፣ ተላምደናል። ዛሬ 1 ዓመት ከ5 ወር አካባቢ የሚሆን ይመስለኛል። ያኔ ጎፋ በመሬት ናዳ ምክንያት ወገኖቻችን በሞቱ ጊዜ ለማገዝ እዛ ነበርኩኝ። እዛ ታመምኩ። ከዛ በኋላ ህመሙ በዛው ነው የቀጠለው። እስካሁን ባለው የህክምና ክትትል እያደረኩ ነው። ቀጣይ ያለው የህክምና ሁኔታ በቅርቡ ከሀገር ውጭ ሄጄ በቂ ህክምና አደርጋለሁ። ህክምና ብቻ ሳይሆን በዚህ ሰዓት ለኔ የሚያስፈልገው ኢትዮጵያ እናቶች፣ ኢትዮጵያ አባቶች፣ ወጣቶች ሁላችሁም በየእምነታችሁ እንድጸልዩልኝ እፈልጋለሁ። እኔ ወደ ህክምናው እስከሚሄድ ድረስ የታመሙ አልጋ ላይ ያሉ ወገኖችን እያሳከምን እንቆያለን። በመጨረሻም አንድ ማለት የሚፈልገው በዚህ ሰዓት ለኔ የሚያስፈልገኝ አንድ ነገር ብቻ ነው። አሁን ከሚነግራችሁ ነገር ውጪ ለኔ ምንም ነገር አያስፈልገኝም።
ሁላችሁም በየእምነታችሁ ጸልዩልኝ። ጸሎትና ጸሎት ብቻ ነው የሚያስፈልገኝ። ከዛ በተረፈው እግዚአብሔር ሁሉን ይችላል። አመሰግናለሁ። በጣም አዝናለሁ። በእኔ ምክንያት ይህ ሁሉ ህዝብ እንዲጨነቅ በማድረጌ በጣም በራሴ አፍሬያለሁ። ማንም ሰው ባያቅና ባይሰማ በጣም ደስ ይለኝ ነበር። ያው በአንዴ ወጥቷል። ምንም ማድረግ አልችልም። እረዳለሁ፣ በደንብ ይገበኛል። እንደ ወንድማችሁ አይታችሁኝ በጣም ስለምትወዱኝ እየተጨነቃችሁ እንደሆነ በደንብ ይገበኛል፣ እረዳለሁ። በጣም የምትወዱኝ ከሆነ በጣም ለኔ የምትጨነቁልኝ ከሆነ አሁን የሚላችሁን ነገር እንድታደርጉ በትህትና ነው የሚጠይቃችሁ። ለኔ በዚህ ሰዓት ምንም አይነት የገንዘብ እርዳታ ወይም ድጋፍ አያስፈልገኝም። ለኔ በዚህ ሰዓት የሚያስፈልገኝ አሁንም ደግሜ የምነግራችሁ የኢትዮጵያ እናቶች ጸሎት፣ የኢትዮጵያ አባቶች ጸሎት፣ የወጣቱ ጸሎት፣ ሁሉም በየእምነቱ እንዲጸልይልኝ፣ ሙስሊሞች ዱዓ እንዲያደርጉልኝ ብቻ ነው የሚፈልገው። ከዚህ ውጪ ግን ሌላ ነገር የሚሆን ከሆነ ሌላ ህመም እየታመምኩባችሁ እንደሆነ በደንብ እንድትረዱልኝ ፈልጋለሁ። ከምንም በላይ እግዚአብሔር የእናንተን ጸሎት የእናንተን ልማና ሰምቶ እኔን እንደሚፈውሰኝ አምናለሁ። ለኔ የሚያስፈልገኝ በዚህ ሰዓት ላይ ይህ ብቻ ነው። ምናልባትም ይህንን አጋጣሚ በመጠቀም በእኔ ስም የተከፈቱ በጣም ብዙ ፌክ አካውንቶች አሉ። ገንዘብ እንዳይሰበሰብ አደራ ማለት እወዳለሁ። ይህንን መልእክቴ ደግሞ ለሁሉም አድርሱ፣ ጸልዩልኝ። ሌላ ምንም እርዳታ አያስፈልገኝም። አመሰግናለሁ። እንግዲህ እንደተመለከታችሁት ነው። ሁለት ቪዲዮ ነው የለቀቀው። የመጀመሪያው ያው መታመሙን የሚገልጽ ነበረ። አትጨናነቁ፣ ጸሎት ብቻ አድርጉልኝ፣ ዱዓ አድርጉልኝ ነበር እያለ የነበረው። ሁለተኛው ቪዲዮ ደግሞ እንግዲህ ሰዎች ለሱ መታመሙን ከሰሙ በኋላ ገቢ ለማሰባሰብ እንቅስቃሴ ማድረግ በመጀመራቸው እንግዲህ ተው፣ ይሄ ነገር የባሰኔን ያሳመመኛል፣ እኔ የገንዘብ እርዳታ ያስፈልገኝም፣ ባይሆን ሙስሊሞች ዱዓ አድርጉልኝ፣ ክርስቲያኖችም ጸሎት አድርጉልኝ እያለ ነበርና እንግዲህ ሁላችሁም በዚህ አጋጣሚ ለማስተራብነት ዱዓ እንድታደርጉለት እንግዲህ እጠይቃለሁ። አላህ Subhanahu Wa Ta'ala አፊያ ያድርገው። ትልቅ ስራ እየሰራ ያለ ወጣት ነው። አላህ ሂዳያውን ይስጠው ነው ማለት ፈልገው። አላህ ቀኑን መንገድ ይምራው። እንዲሁም ደግሞ አላህ የአፊያውን ካባ ያልብሰው ነው የምለው። ለወጣቱ እጅግ በጣም ትልቅ ምሳሌ መሆን የሚችል ማስተራብነት በርካታ ስራዎችን እየሰራ የሚገኝ እየሰራ የሚገኝ ነውና አላህ አፊያ ሰጥቶት እድሜ ሰጥቶት ደግሞ ከዚህ የበለጠ ትላልቅ ስራዎችን ትላልቅ የበጎ አድራጎት ስራዎችን እንደሚሰራ ተስፋ አደርጋለሁ። ባይሆን ግን እባካችሁን አደራ ዱዓ አድርጉልኝ፣ ጸሎት አድርጉልኝ ብሏል። እሱን እንዳትርሱ። ከዛ በተጨማሪ ደግሞ በሱ ስም የተከፈቱ ፌክ አካውንቶች አሉና ምናልባት የገንዘብ እርዳታ ምናምን የሚባሉ ነገር ካለ እዛ ላይ ምንም አስተዋጽኦ እንዳታደርጉ በዚህ አጋጣሚም አሳውቋል። ያንን በማድረግ እንድትተባበሩ ነው። አላህ Subhanahu Wa Ta'ala ጨርሶ አፊያ ያድርገው ነው ማለት ፈልገው። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።